ጦሶነች አላምንም፣ ግን ያው እነሱ ስለሚያምኑበት ለራሳቸው እኮ ቻትም አስፈቻት እንኳን ብላ ሽምግልና እንኳን አልጠየቀቻትም። እግዚአብሔርን ነው የምልህ። ሰው ሀገር ላይ ብቻዋን ማለት ነው ልጇን የምታሳድግ ጀግና እናት ናት። እንደገና ባሏም ተሻርኮ በእንደዚህ አይነት ነገር ውስጥ ገብቶ የልጁን እናት አጥቅቶ ከሆነ ማለት ነው በጣም ባለጌ ነው። በጣም ማለት ነው። ልጅቱ በጣም የምታሳዝን ሴት ናት። ገባ በዚህ ልክ በህይወቷ ሂደው ህይወቷን አበላሽተው ምናምን እግዚአብሔር ይመስገን። ልክ ሌላ ሀገር ላይ ኢትዮጵያኖች ሞት ፍርድ እንደተፈረደባቸው ሞት ፍርድ አልተፈረደባትም። ወደ ሀገሯን የገባችው ነገር ሌላ ሀገር መሄድ ትችላለች ግን ያን ያረገች እህቶቻችን ማለት ነው። እዚህ ጋራ ሌላ አብራችሁ እየተኛችሁ ማለት ነው። ያላት ገንዘብና ያላት ቀሪ ሀብቷን ያለውን ነገር እንዳለ ልጇንም ያለውን ነገር ወደ ኢትዮጵያ እንዲልክላት ነው የምንፈልገው። ለምን ይሄን ተገን አድርጎ ረብጣ ብሮችን ከተቀብሎ የገዛ ሚስቱ ላይ እንደዚህ እች ልጅ ኡስማን ባይዘወይ ማለት ነው በሆነ ሰዓት ላይ ማለት ነው አሁን ለመታሰር ቅርብ ጊዜ ማለት ነው ረመዳን ከመግባቱ በፊት ረመዳን ላይ ነው የተከሰተ። ከረመዳን በፊት ማለት ነው ቻይና የሄደች ሁማኒር ልብሶች ምናምን ታመጣለች። ብዙ እቃዎች ብዙ ንብረቶች አላት። ንብረቶቿንም ሆነ ልጇን ማለት ነው ወደ ሀገር እንዲያስገባላት ያላት 10 ሳንቲም ሳይቀር እንዲልክላት ማለት ነው። ሁላችንም ድምፅ እንሆነዋለን። ከጀርባ ሆኖ እንደዚህ አይነት ሴራ ከሰራ ማለት ነው የልጁ እናት ላይ እንደዚህ አይነት ክፉ ስራ ከሰራ በጣም የሚያሳፍር ነገር ነው እና ሁላችንም ድምፅ እንሆናለን። ሌሎቻችሁ ደግሞ ማለት ነው የአረብ አግብተናል እያላችሁ ሀበሻ የሀገራቸውን ልጆች ያገቡትን ሴት እህቶቻችን ላይ በባሎቻችሁ እየተደገፋችሁም ሆነ ሌላ ክፉ ነገር የምታረጉ የምታሳስሩ ወደ ሀገራችሁ እንዲመለሱ ሪፖርት የምታስደርጉ ሴቶች ማለት ነው ልታፍሪ ይገባል። የምሬን ነው። ገላሽን አንቺ አሳልፈ የሰጠሽ ምናምን ሴት እህትሽ ላይ ልጇ አብሯ ገብተዋል እያሉ ከታች እየጻፉ ነው። ምን ይሁን በቃ ልጇ ከገባች ሴትዮ ማለት ነው የድሃ ልጅ ናት። የድሃ ልጅ ስለሆነች ነው የተሰደደችው። ሀብት ንብረቷን ገንዘቧን 1 ሳንቲም ሳይቀር ይላክላት። ገንዘብ ያስፈልጋታል። ማውራት ትችላለህ ትችያለሽ። ሌሎቻችሁ እዚህ ጋር እያወራችሁ ያላችሁት ከኢንፎርሜሽን የራቀ ነው። በጣም ከአንቺ ጋር ይኸውልሽ እናትዬ እንደ አንቺ አይነት እከክ ነው ከአረብ ጋር እንትን እያለ እህታችንም ዲፖርት እንድትደረግ ያደረግልሽን መተሽ ትከፍቻለሽ እንዴ? ሙቃፍ እህታችን እኮ ከአረብ ሀገር ቆይቷ ላይ ለፍታ እናቷን እድራለሁ እናቴን ትልቅ ደረጃ ላደርሳለሁ ብላ ደግሞ ምስኪን ሰው የምትረዳ ሰው የምትተባበር ሰው በነፃ ሹሩባ የምትሰራ ሴት ረቻት ጓደኛ ነች። ይኸው ከታች እየጻፈ የገነት ጓደኛ ነች። ለሱሱ ብላችሁ ጻፉ ኮሜንት ላይ። ሁላችሁ በተለፈሰው እያላችሁ ሼር ኮፒ ሊንጋቡልን ባልየው መምጣት አለበት። ለሱሱ እሺ አርማታችን ቀጥይ። ሰላም ብለናል። ድሮ ባለቤት የብረት መዝጊያ የሚሆን ለእህቱ ለባለቤቱ መከታ የሚሆን ክፉ ቢመጣባት ጋሻ መከታ የሚሆን ከአንቺ በፊት ያስቀድመኝ ብሎ ለሚስቱ መስዋዕት የሚሆን ባል ነው እንጂ ጭራሽ ከጠላቶቿ ተባብሮ እሷን ወህኒ ቤት አስወርውሮ የእሷን ካርቶኒና ጀሪካን ሲሰርቅ የሚውል እንደዚህ ያለ አያደርስ ነው። ስለዚህ ገብተህ ታስረዳለህ ራስህን ሼር ኮፒ ሊንጋቡ ሁላችሁ። እሺ ቀጣይ ሰላም ብለናል። አሎ ጤና ይስጥልኝ። አሎ ጋይስ ቤቱን ፎሎ ሳታደርጊ ገስት ትልኪያለሽ እንዴ? ነው ወረጂ ወደዛች ቤቱን ፎሎ እያደረጋችሁ ገስት ላኩ፣ ሀሳባችሁን ግለጡ። ግን አሎ ጤና ይስጥልኝ። ልክ አሁን ቲክቶክ ላይ የተለመደ ነገር ምን እንደሆነ ታውቃላችሁ? ልክ ስለሆነ ጉዳይ ሲወራ የዛ የተቃራኒው ከገነት ቤት ወይ ከሆነ ቤት ቡድን እያደራጃችሁ ጀሌ እዚህ እያመጣችሁ እንደ ግሪሳ ግር ብላችሁ ትመጡና ትንጫጫል። እንደዚህ ብሎ ነገር የለም። በፍትሃዊነት ነው የምንሄደው። ለተበደለ ድሃ ተበደለ ፍርድ ተጓደለ ብለን ለተበደለ ነው እንጂ እኛ የምናግዘው እዚህ መጣችሁ ዲስኩር እያሰማችሁ እኛን ጭንቅላት ለመጠምዘዝ አትችሉ። ገብቶችኋል? ስለዚህ ባልየው የሀያ ባል ከጅብ አያስጥልም አሉ። ሚስትህን ከስራ አላስጣልክም፣ ከዲፖርት አላስጣልክም፣
ከጠላቶቿ ምንም አላዳንካትም። የት ነው ያለኸው አንተ ሰውዬ? ቢያንስ እንኳን ከእሷ ጋር እሰሩኝ፣ ከእሷ ጋር አገሬ ልግባ ይባላል። ፍቅር ካለ ጉድጓድ ግባና አሁን መጠህ ይሄ ሰውዬ ከሌለበት ማለት ነው። ሱሱ በጥንቆላም ሆነ በተለያየ ነገር መድኃኒት ሲያበሏት ነበር። ለራሱ እንዴት አልፈራም? ይሄ ሰውዬ ለራሱ ለምን አልፈራም? ለምን አብሯት አልገባም? ለምን አስቀድሞ እሷ እስር ቤት ስትገባ እቃዎቿ ወደ ሀገር ቤት ልኮ ልክ እሷ ወደ ሀገር ቤት ሲገባ አብሯት ለምን አልገባም? ወይ ማን ነበር ያሉት? ደምለው ነው ስሙ ምን ደምለው ነው? እኛ ምን እናውቃለን? እና ማርያምን እጁ ከሌለበት የምሬን ነው የምለው። ይሄ ሰውዬ ለራሱ ለህይወቱ እንዴት አልፈራም ነው የምለው። እንዴት አልፈራም? ምክንያቱም እሷን የሚወዳት ከሆነ ለሱሱ ያልተኙ ለእሱም ስለማይተኙ ማለት ነው። በጣም ከባድ ነው። ለምሳሌ ገነት የምትባለው እሺ፣ በእውነት እሷ ላይ ራሱ መሄድ አለብን። ልጆቹ እዛ ሚስት ማርያት ቆሻሻ ነች፣ ታስታውቃለች። ገብቶሻል? ይሄ ሊስለች ምንም አይመስልብኝም ባይ ነች። ምንም አይነት አግብቻለሁ፣ ባለማደያ አግብቻለሁ። የተጠበቅኩኝና የተከለልኩኝ ነኝ። እኔ ሰውን አጠቃለሁ እንጂ አልጠቃም። ንግግሯ ራሱ በትምክት ነው የምታወራው። ጤና ይስጥልኝ። አዲስ የገቡትን ሀሳባቸውን እንቀበልና ወደ መግለጫው እንሄዳለን። በኢትዮጵያ ዲፖርት የተደረገችው ሶፊያ የኳታር ቀር ቤቷ ላይ የሚያሳዝን ድርጊት ተፈጸመ። ሶፊያ በነቸረችበት ባደገችበት ወይም በስራ ዘርፏ የምትታወቅበት አገሯ ላይ ከገዛ ሱቋ ጉድ ተሰራች። ወንድማችን የሚኖርበት አገር ላይ ሶፊያን ከመተዋወቁ በፊት ምንም አይነት የስራ እድል ያልነበረው ሲሆን ከሶፊያ ጋር የግብረ ስጋ ግንኙነት በማድረግ አንድ ልጅ ይጸነሳል። በጽንስ ቆይታ ላይ ሲንከባከባትና ወደዚህ ወደዛ ሲልባት የነበረው ግለሰብ ዛሬ ሚስቱን ዲፖርት አስደረገ። ሚስቱን ዲፖርት ያስደረገበት ምክንያት ሱሱ የነበራት የኢጃዛ ቆይታ በኢትዮጵያ ላይ እሱ ከሌላ ሴቶች ጋር የተለያየ ድርጊት በመፈጸም ኢጃዛ እሷ ሸቤ ገብታ ነው እንጂ መጀመሪያ ኢጃዛ ያወጣ ነበር። ኢትዮጵያ ኢጃዛ ሄዳ ነበር። በስልክ ቆይታ እንደሰማነው ነው። ሱሱ እንደምትለው ኢጃዛ በገባሁበት ሰዓት ላይ ቤቴ ውስጥ የተለያየ ሴቶችን ያመጣ ነበር ስትል ነበር። ሁለተኛ ረብጣ ብር ያላት ወይም የማዲያ ፍቅረኛ ያላት አንዲት ግለሰብ